ዳንኤል ስለ አዶናይ እንትን ሲያረግ ገብተህ እንትን እያደረግክ ነበርና በጣም ነው የማደንቀህ በሱ። አንድ ሰው ሲጎዳው ማገዝ ያው ባህላችን ነው፣ እንደ ኢትዮጵያውያን የምናደርገው ነገር ነው እና በሱ በጣም ነው የማደንቀህ። ዛሬ ደግሞ ተመልሰህ ጃኒን እንደዚህ አይነት ነገር ሲያጋጥማት ማለት ነው መተህ ቆመህ ደግሞ አሁንም ለጃኒ መቆምህ በጣም ደስ ይለኛል። ያውም ወንድ ሆነህ ማለት ነው። እኔ የሁለቱም ተከታይ ነኝ። ጆን ዳንኤልም ከተለዋለሁ ኖርማሊ መስማት እንደዚህ እንጂ ገብቼ ማውርቼ ያላቅም ቲክታክ ላይ ማለት ነው። ግን የጃኒ ነገር ግን እንደ እናትም እናት ነኝ፣ ልጅ አለኝ። እንደ እናትም እንደ ሴትም በጣም ተሰምቶኛል። ያውም በጣም ጎበዝ ልጅ። ያው ሁሉም ኢትዮጵያዊ ድሃ ነው፣ ግን ጥሮ ግሮ እዚህ ደረጃ ላይ የሚደርስ ሰው መከበር ነው ያለበት። ስለዚህ ጃኒን በጣም ነው ማደንቃት፣ በጣም ነው ማከብራት። መጀመሪያ ይሄ ችግር የመጣው ከየት ነው? መነሻው ምንድን ነው? አዶናይን ለማውደቅ የተጀመረ ነገር ነበረ። ግን ሁሉ ሰው ሲነሳ፣ አንተም ጭምር ማለት ነው፣ ሁሉም ሲነሳ ቆመና ጃኒ ላይ ነው የዞረው። እኔ የታዘብኩት ማለት ነው፣ እንደ ትዕዝብት ያየሁት ጃኒ ላይ ሲመጣ አሁን ዳናይ እየተናገርሽ የነበርሽው ጆን ዳንኤል የተናገረው እውነት አድርጎ መውሰድ፣ ጃኒ አላደረኩም አልደወልኩም ስትል ደግሞ አይ ውሸቷ ነው ደውላለች ማመን። በቃ አእምሯችን ውስጥ የምንፈጥረው እኔ ጃኒ አልደወለችም፣ ሽንት ቤት ውስጥ ሁኜ አልደወልኩም፣ የእኔ ድምፅ አይደለም አለች። ማመን ነው ያለብኝ። ቢካውዝ እውነቱን የምታውቀው እሷ ብቻ ናት። እኛ አስተካክለን አይደለም እውነት የምናመጣው። እኛ ከሰማነው ካየነው ሰው ሲነግረን እኔ እንደዚህ ነኝ፣ እኔ ትግሬ ነኝ፣ ኖርማሊ ትግሬ ነኝ። ግን በትግሬነቱ አይደለም አዶና እየደገፍኩት፣ በሀሳቡ ነው። ጃኒ የምደግፋት በሀሳቧ ነው እንጂ ዘር መርጬ አይደለም። ሳግዝም ዘር መርጬ አይደለም። እውነቱን ነው የምናገረው፣ እውነቱን ነው የምደግፈው። ቢካውዝ ክርስቲያንም ነኝ፣ በእግዚአብሔር አምናለሁ። ማንም ሰው የፈለገ ሃይማኖት ይከተል፣ በእግዚአብሔር የሚያምን በእውነት የሚያምን ሰው ከሆነ እውነት ነው መመስከር ያለበት እንጂ ዝም ብለን የእሷ ስለሆነ ብቻ እሷ ስላለች ብቻ ወይ እሱ ስላለ ብቻ የእሱ ነው ትክክል፣ ተሳስታለች፣ ቺ ታርጋለች። መቻየን የታየን ቺ ስታረግ አላየንም አለ ስላለ እሷም አላልኩም አለች። ስለዚህ እሱም ማመን ካለባቸው እሷም ማመን አለባቸው። አላደረኩም ካለች አላደረገችም። ስለዚህ ዝም ብለን አዶናይ ላይ ቺት አደረገች፣ ስለዚህ ቅርታ ማድረግ አለባት። እንደዚህ ካላደረገችስ ምን ብላ ነው ይቅርታ የምትጠይቀው? ሁለተኛ ነገር ደግሞ ጃኒ አዶናይ ሁሉም ሰው እንትን ፊቱ ባዞረበት ሰዓት ጃኒ ከጎኑ ቆመች። ትክክለኛ ሰው የሚያደርገው ነው ያደረገችው። ያፈቅረኛል ጓደኛ ይሆነኛል ብላ አይደለችም። ጃስ እንደ ሰው ቆመች አጠገቡ ማለት ነው። በዚህ ሰዓትም አሁንም ጃኒ ቺት አደረገች አልልም። ምናልባት አሁንም ጆን ዳንኤል ላይ መፍረድ አልፈልግም። እኔ እግዚአብሔር አይደለሁም። ግን ካየነው ከታዘብነው ነገር ምናልባት በሱ መንገድ አልሄድለት ሲል በዛኛው መንገድ መጣ ብዬ ነው የማስበው። ስለዚህ እነሱ ሁለቱን መለያየት ሜይቢ ለሱ ውድቀት ይሆናል ብሎ አስቦ ሊሆን ይችላል። ሌላው ይሄ በሪሌሽን ላይ ያለች ከጆን ዳንኤል ጋር የነበረው ሁሉ አይተናል። የሚያጋጥም ነገር ነው። አንዳንድ ወንዶች የሚያረጉት ነገር ነው። ግን ኦልሬዲ ተለየች፣ እች ልጅ ተለያዩ አይደለም። ይሄ ሰው እሷ ጋር ላይ ሆነም ቺት አደረገ። አሁንም ናዮ ጋም የተመለሰ ልክ ይሄ ነገር ሲፈጠር ነው እንጂ በመሀል ትቷት ነበር። ስለ ማናት ናዮ ሰምተን አናቅም። ልክ ከጃኒ ጋር ይሄ ነገር ሲፈጥር ነው ተመልሶ ቀለበት ሁለተኛ ረገዘች ምናምን። እሱ ይመቸው ከፈለገ ማለት ነው። ነገ ፍርዱ ያገኛል። ሰው መሬት ላይ አይኖርም። አንድ ቀን ሁላችን እንሄዳለን እና ያው ከብር በላይ ህይወት ነው። ከብር በላይ ሀቅ ነው። ከብር በላይ ለእውነት መኖር ነው። ጀስ ብር ኃላፊ ነው። ስለዚህ ጃኒ አጥፍታለች፣ ይቅርታ ማለት አለባት ምናምን አይደል። አዶናይ ትክክለኛ የሚወዳት ከሆነ ጃኒን ማለት ነው መቀጠል አለመቀጠል አይደለም። በዚህ ሰዓት ሰው በሚያስፈልግበት ሰዓት አዝናለች አይደለም፣ ተሰብራለች አይደለም፣ ሴት ናት አይደለችም።
ጋር ነበረች አይደለም? አጠገቡ ነበረች። አይዞህ ብለዋለች አይደለም? በዚህ ሰዓት ለሚወዱት ለሚደግፉት ሲል እንኳን ከጃኒ ጎን መሆን አለበት። መቀጠልና ለመቀጠል አይደለም። ከሷ ጎን አይደለም። ቆይ ልጨርስልሽ። ከሷ ጎን ጓደኛ የሚባለው ምንድን ነው? ፍቅረኛ ተይውና ጓደኛ የሚባለው በመጥፎ ሰዓትሽ፣ በውድቀት ሰዓትሽ አጠገብሽ የሚቆም ሰው ነው። በደስታሽ ሰዓት ብቻ አይደለም። ሰው ሲወድሽ ብቻ አይደለም። ሰው ሲጥልሽም ሊያነሳሽ የሚገባ ጓደኛሽ ነው። አሁን የጃኒ ጓደኞች አሉ፣ ማአት ጓደኛ የሁለቱም ሳይድ የጃኒና የጆን ዳንኤል ከሁለቱም በሁለቱም መጠላት አይፈልጉም። እኔ እሷም ደግፋለሁ፣ እሱ ትክክል አይደለም። እኔ የፈለግኩ አዶናይ ወደዋለሁ ብያቸዋለሁ። ምቆመው ግን ከጃኒ ነው። አዶናይ መወደዋለሁ፣ ጃኒ መወደዋለሁ ብዬ ማህል አልይዝም። አዶናይ እወደዋለሁ። አሁንም የምወደው በትግሬነቱ አይደለም፣ በሀሳቡን የምወደው በሚያደርገው ነገር ነው የምወደው። አሁን ግን የምቆመው ግን ለጃኒ ነው። ቢካውዝ ተጎታለች፣ ፍትህ ትፈልጋለች። እች ልጅ ልናግዛትና ልናነሳት ነው የሚያስፈልገው እንጂ አድርገዋለች፣ ታርጋለች። የታየን ደወልሽ፣ ከሷ ጋር ነበርሽ፣ አጠገቧ ነበርሽ። ሰው አለ ተብሎ ሰው እኮ በሰው ነው የሚጣላው። ወፍ አይደለም መጣ የምትነግርሽ፣ ሰው ነው የሚነግርሽ። እነዛ ሰዎች ግን ትክክልና ጎንደር ላይ ተጣሉ። አዶናይ ተጣላን አለ፣ ጃኒ ተጣልተን ነበራለች። እውነቱ ያለው ሁለቱም ጋር ነው። ሁለቱም ከተናገሩ አዎ ትክክል ነው ማለት እንችላለን። ሰው አለ ተብሎ ግን እውነት ነው ተብሎ አይነገርም። ስለዚህ ፕሊዝ አይደን ነው። እኔ የምሬ ነው። በጣም ተሰምቶኛል፣ በጣም ከፍቶኛል። ጃስ ራስ ምታት ነው የያዘኝ ያን ቀን የሰማሁት ቀን ማለት ነው። ሆል ዴይ በቃ ሆል ዴይ እንደ ሰው ማለት ነው፣ እንደ እናት ማለት ነው። ስለዚህ ከቻላችሁ እንደዚህ ነው ትቷት ነው ምናምን ሳይሆን በቃ ሁላችንም አዶናይም ይመጣል ፎር ሹር። አሁንም በፍቅር ይቀጥል ምናምን አይደለም፣ እሱ የራሱ ውሳኔ ነው። በዚህ ባይጣሉ እንኳን ነገ በሌላ ነገር ሊጣሉ ይችላል። ልጅ ይዘሽ እንኳን ትጣያለሽ። በቤተ ክርስቲያን በተክሊል ተጋብተው እንኳን ይለያያሉ ካልተስማሙ። ምንም ማለት አይደለም፣ እሱ ያለ ነው፣ ከኛ ጋር የሚኖር ነገር ነው። ግን በአሁኑ ሰዓት ግን ለጃኒ መቆም አለብን። አያችሁ የማናት የምትባለው የሞተችው ቀነኒም ሴቶች ሲደፈሩ ብዙ ነገር ኢትዮጵያ ውስጥ ይደረጋል። ግን ስለማንቆም አንቀጥልም። ችግሩ እየቀጠለ ኤቭሪ ታይም የሴቶች ጥቃትን እየቀጠለ የሚሄደው እንስቅበታለን፣ እንቀልድበታለን። አንድ ቀን እስከ መጨረሻ አዝልቀነው አናውቅም። ዳትስ ዋይ ነው ኤቭሪ ታይም እየጨመረ የሚሄደው ማት ሲቀንስ አይቻል አቅም። ስለዚህ ፕሊዝ እንዴ ሴቶች ነን እኛ። ሴት ለሴት ካላገዘች ታዲያ ማንም መጥቶ የሚያግዘን? ወንዶች እንኳን ለሴት እየቆሙ ጆ ጥያቄ ወይ ትጠየቅ። አንድ አይነት ወሬ ሆነብን እኮ ጥያቄ መሰለሽ። በዶሻ ይበቃሻል። ጥያቄ ነው። የእህታችን የመጨረሻ ነገሯ ተስማምቶናል። አለመቀጠል ሳይሆን በዚህ ሰዓት ላይ አብራችሁ ነው። እሷ ትመልስ። ይኸውልሽ እህቴ ጉድ ጥያቄና መልስ እመልስሻለሁ። እኔ እመልሳለሁ። ጠይቂ። ብዙ ስላወራሽ ተመልስልኝ። ጥያቄ መሰለሽ። በቃ ቤት አድርጊ። በቃ ዝም ብለሽ ስታወሪ አንጠይቃት። በቃ የእህታችን ነገር ተስማምቶናል። ሚዩት አርጉና መጠይቃት ያልገባኝ ነገር ስላለ ተስማምቶናል። ሚዩት ምን አማረግ ልመድ ሚዩት ምን አማረግ ልመድ ሁላችንን ተስማምታችሁ እዚህ ጋር ጥያቄ ጠይቃታችሁ እሷ ስመልስ ጥያቄና መልስ ይሆናል። ወሬ ነው የምታወሩት። ትጠይቅና ትመልስልኝ። መዶሻ ትመልስልሻል። እኔ ቤትሽን ከተሻተው እዚህ ጋር ሳያችሁ ቆይ ቴዲ እባክህ እንዴ ላውራ በቤቴ ተው እንጂ ቤት ሰበሰባችሁት እንዴ? ትላልቅ ሰዎች ናቸው። እኔ አንድ ነገር ዝም የምላችሁ እናንተን ማስቆም ወይ ደግሞ ማስወርድ ምናምን አቅቶኝ አይደል። አለ ከስርም የተቀመጠ ሞዴሬተር ብዙ
ትላልቅ ሰዎች ናችሁ። ሰዎች እንዲማሩበት፣ ሰዎች ከኛ እውቀት እንዲወስዱ ካለው ነገር ትምህርት እንዲማሩበት ነው እንጂ ማድረግ መነጋገር ያለብን እዚህ በዚሁ ዝም ብለን ብንሿኮትና ብንነጋገር መልስ ባንሰጣት ብንሰዳደር ማንም ሰው ምንም ነገር ሊያመጣ አይችልም። አንድ ነገር ታወራለህ። የምታወራው ነገር ሰው ጥያቄ የሚያስነሳ ከሆነ ሰው ጠይቆ መልስ ማግኘት መቻል አለበት። ይሄ ግድ ነው። ዝም ብሎ ስላወራን ብቻ ምንም ነገር አይመጣም። እየተግባባን ስናወራ ነው ለሁሉም ነገር መልስ ማግኘት የምንችለው። አሁን እዚህ ጋር ጋድነስ በጣም ብዙ ነገር ተናግራለች። የኔ ሀሳብ ያ ነው። የኔ አንድ ሰው በፍቅር ግንኙነት ውስጥ አፍቅሯት ያ ሁሉ ህዝብ እስኪያያ በጣም ብዙ ነገሮች ሲያደርጉ እስኪሳሳሙ ምን እስኪሉ የቆዩበት ቲክቶክ በወሬ ብቻ ከአጠገቧ ተነስቶ ሄዶ ዝም ሲል ለእኔ በጣም ነውር እንደሆነ ነው የሚሰማኝ። አሁን እሷ እንደሚሰማል ቢያንስ አብሯት እንኳን ባይሆኑ አለውልሽ ማለት እንዳለባት ነው። ቀጥሽ መዶሻ በጣም ልቤ ላይ ቆመሻል። አመሰግናለሁ። ጥያቄ ነው የምጠይቀው እህቴ ጉድነስ። ጥያቄ ምን መሰለሽ? አንደኛ ነገር ለምሳሌ እኔን እንትን ስትይ አድሬስ ስታደርጊ እንዴት አውቀሽ ነው እንዲህ ልትናገር የቻልሽው? ላይ ካላረል የእነሱን ችግር ምናምን ማለት ነው ብለሽኛል። እኔም በተመሳሳይ የምጠይቅሽ ምንድን ነው አንቺስ 100% ጃኒ ብሩ ተነስተሽ ፖዚቲቭ ማይንድ እንዳለው ከዛ ነገር ተነስተሽ አዶናይ ዝም ብሎ ይቀመጣል ወይ ወይስ ይጠፋል ወይ? አንቺ ስታስቢው ማለት ነው። እሱ እንድትመልሽልኝ እፈልጋለሁ። አንለስ እሷ የበደለችውና የተሰማው ያዘነበት ነገር ባይኖር ኖሮ እሱ እንኳን ለእሱ አይደለም ለማንም የሚቆም ሰው ስለሆነ ከባህሪው ስንረዳ፣ ከሚዲያ አክቲቪቲው ስንረዳ ዝም ብሎ ይጠፋል ብለሽ ታስቢያለሽ ወይ? ኦኬ ልመልስልሽ። ሁለቱም ልመልስልሽ አሳጥሬ ለሌሎች እድል እንዲሆን ማለት ነው። ሁለተኛው መሀል ሁለተኛ ላይ የጠየቅሽኝ አልገባኝም ምን እያልሽ እንደሆነ። ጃኒ 100% ለምንድን ነው ያመንሻት ያለችው ያልሽው ማለት ነው። ስለ እኔ ብቻ ነኝ የማውቀው፣ ማንም ሰው ሊያውቅልኝ አይችልም። ጃኒ ራሷ ናት የተናገረችው አይደለም። እኔ ጃኒ የተናገረችው ትክክል አይደለምም ትክክል ነውም ማለት አልችልም። ቢካዝ ሀቁን የምታውቀው እሷ ናት። እሷ ከተናገረች ደግሞ ትክክል ነው ብዬ ነው የምወስደው። ከኔ በላይ ሀቁን የሚያውቀው አለ ስለ እኔ? ጥያቄን አልተረዳሽም። አይደለም ገብቶኛል። ጃኒ የተናገረችው እኔም ሳወራ ለምሳሌ ጃን ዳንኤል የእሷን ድምፅ አምጥቶ ጎንደር ላይ ሲደዋወሉ ራቁቴን እኮ ነኝ ሽንት ቤት ነኝ እያለች በቪዲዮ ስታሳየው ያለውን ድምፅ ስለሰማው ነው እኔም የተናገርኩት። አንቺም ደግሞ በተመሳሳይ ነው እና እንዴት እኔን እንደዛ ጨርስላት እኮ የኢንተግሪቲ ጥያቄ እንዴት ትጠይቅኛለሽ? ሁለተኛው ደግሞ በጣም እንድትመልሹ የምፈልገው ልንገርሽ፣ አዶናይ በዚህ ነገር ውስጥ ስህተት ባይኖር ኖሮ እውነት ቢኖር ኖሮ ከጃኒ ጋር እውነት ቢኖር ኖሮ ተደብቆ ይጠፋል ወይ ብዬ ነው የጠየቁሽ። እሱም መልሽልኝ። ዝም ይላል ወይ? ከባህሪው አንስተሽ ስትገመግሚው ዝም የሚል ሰው ነው ወይ? እሷ ጥፋት ባይኖርባት ኖሮ ወጥቶ ዲፌንድ አያረጋትም ብለሽ ታስቢያለሽ ወይ ነው ጥያቄው። አዎ የመጀመሪያው ሁሉም ሰው የተቀረጸው ድምፅ እሷም እኔ አይደለሁም ብላለች። ሁለተኛ ደግሞ ትክክል እንዳልሆነ ኤአይ ነው ምናምን ሲሉ ነበር። እኔ ግን ሌሎችን አምኜ አይደለም። ጃኒን የራሷ ሀቁ ከራሱ ከባለቤቱ በላይ የሚያውቀው ሰው የለም። ስለዚህ ጃኒ እኔ አይደለሁም ካለችኝ አምናታለሁ። በግምት አላምንም ማለት አልችልም። በቃ እኔ እንደዚህ ነኝ ካለኝ ሰው አምነዋለሁ። በቃ ገምቼ ወይም ደግሞ ምንድን ነው የሚባለው? አነጋገርህ አልተመቸኝም፣ ትክክል አይመስልም ምናምን ብዬ እንትን ማድረግ አልችልም። በቃ እሷ ናት ብሏል አይደለም፣ እሷ ደግሞ እኔ አይደለሁም ብላለች። ዳሴት የአዶናይ ያልሽው ደግሞ የአዶናይ ቅር ባይለው ምን ባይለው እኔ አብረው ይቀጥሉ ምናምን አላልኩም። እሱ የራሳቸው ምርጫ ነው። የሰው ሪሌሽን
አይ መቀጠል አለብህ እንዲህ እንኳን እኔ እናቱ እንኳን መወሰን አትችልም። እናቱ እንኳን መወሰን አትችልም እዚህ ላይ ማለት ነው። አዶናይ ግን በዚህ ሰዓት እንደ ጓደኛ ተይው፣ እንደ ፍቅረኛ፣ እንደ ጓደኛ አጠገቧ እንደ ሰው ቅን ልብ እንዳለው ሰው ቅን ልብ ስላለው